እንዴት ናችሁልን? እንደተለመደው ሌላ ለየት ባለና በቆንጆ ድራማ ተመልሰናል። እናንተም ፊልሙ እንደምትወዱት እርግጠኞች ስለሆንን ላይክ በማድረግ ጀምሩ እንላለን። ፊልሙ ሲጀምር ይሄ የሚባል ሀብታም ይሆንና ሰዎች ፊት ግን ምንም እንደሌለው የሚያስመስል ልጅ ነው ያለን። አንድ ቀንም ሱን የምትባለ ልጅ በሞተሩ ከመግጨት ለትንሽ ይተርፋል። ደንግጦም ይቅርታ፣ ችግር የለውም ግን የጣልከውን ነገር አንሳው። ምንድን ነው ብሎ ሲደናበረም አይንህን ነዋ ብላ ተሽፍበታለች። እሱም ስትናደደ በተመሳሳይ መልኩ አንቺም የጣልሽው ነገር አለሽ ብሎ ያስመልሳትና አሽፎባት ጥሏት ይሄዳል። ባደረገው ነገር ቤት ደስተም ፖሊስ የሆነችው ሲሆን ግን በጣም ትናደድበታለች። መስሪያ ቤቷ ሄዳም ድግት ያላገኘችበትን ምክንያት ለመጠየቅ ብቻዋን ሰላማዊ ሰልፍ ተወጣናም ዋና አለቃዋን ታገኘዋለች። እሱም ስራዋን ቀለል ባለመልኩ እንደማትሰራ ሲናገራት መልሳ ትናደድበታለች። ይህንን ያየው የቅርብ አለቃዋም እንዳትናደድ ሊያስወጣት ቢሞክርም ስላስቸገረችው በጥፊ መታትና ሙሉ ህንፃውን በጩኸቷ ትበጠብጠዋለች። በዚህ ምክንያትም እንድትረጋጋ አስበው የስነ ልቦና አማካሪ ጋራ ቢልኳትም ምንም ለውጥ ሳታመጣ ትቀራለች። በሌላ ቀንም ይሄ የነበረበት አካባቢ የሆነ ሴት ፍቅረኛ ያላዋራኝ አለ በሚል ሰበብ ሁሉንም ስትበጠበጣቸውና ስትጮህ ስለነበረ ሰው ልታረጋጋት ብትሞክርም ስላልተሳካላት ይህን ትመታውና እንዲተባበራት ምልክት እየሰጠችው ለአንድ ለማይረባ ወንድ ብለሽ ስምሽን ታጠፊያለሽ እንዴ? ከሱ የተሻለ ታገኛለሽ እኮ እውነት ዋናው ራስሽን መውደድሽ ነው ይልና ግንባሯን መታ ሲያደርጋትም ሱንማ እንደሆነ ብታስታውስም ችግር ላለመፍጠር ብላ ትተዋለች። ሆኖም ግን እንደወጡ ሁለቱም ይጋጩና በድጋሚ ይፈጥጣሉ። ችግሩ የሁለቱም እንደሆነ አምነው ቢለያዩም ይሄ ማናጀር ግን አዲስ መኪናው ስለተበላሸበት ተናደው ከስራው ማባረሩ ሳያንስ ይገፈትረዋል። ይህም በልጅነቱ ያሳለፈውን እያሰበ ተናደው ሊመታው እጁን ቢያነሳም መልሶ ግን ይተዋል። ሱን ጋር ሄዶም በአንቺ ምክንያት ከስራ የተባረ ያለው ምንድነው ማድረጉ አሁን ብሎ ችግር ይፈጥርና በውድ እቃዎች ወደ ተሞላው ቤቱ ተመልሰው ከጓደኛው ጋር ሀብቱን ለማንም ማሳወቅ ስላለመፈለጉ ያወራል። ሲወጣም የሆነ የሴት መኪና ጠባቂ ስለመሰላት ብዙ ቲፕም እየሰጠችው እዚህ አካባቢ ስለሚኖሩ ሀብታሞች መረጃ የምትሰጠኝ ከሆነ ተጨማሪ ገንዘብ ሰጥሃለሁ። እንደዛ ከሆነማ ህንፃው የኔ ነው፣ ለምን ስለ ራሴ መረጃ አልሰጥሽም ቢላትም ስላላመነችው ጥላው ትሄዳለች። ሱንም የምሩን ስራ ያጣ ስለመሰላት አዝናለት የቅጥር ማስታወቂያ ስታይ ልታናግረው የድሮ አለቃው ጋር ብትሄድም እንዳልተባረረ ስትሰማ እንዳታለላት ስትሰማት በጣም ትናደድበታለች። ያለ ቦታ የቆመ መኪና አይታም ስራና ትርሳ እንጂ መኪኖቹን እየጠበቅ ከሆነ በትክክለኛ ቦታ አስቀምጣቸው ብትለውም ሊሰማት ስላልፈለገ ታስወስድበታለች። በዚህ ተናደም ፖሊስ ጣቢያ ይከተላትና ክስ ማቅረብ ፈልጋለሁ። እሺ ማነው ተከሳሹ? አንቺ ነሻ። ባለፈው የመታሽኝ እግሬ ይበልዘዋል፣ መኪናውን ማስወስደሽዋል፣ እንዲሁም ሳሰብሽ ጭንቅላትሽ ጤነኛ አይመስለኝም ስላት በጣም ትናደድበታለች። አለቃውም ችግር ከመፍጠሯ በፊት ብሎ መኪናውን እንዲለቁ ታዞ ሊያስወጣው ቢሞክርም አፉን ማሳረፍ ስላልቻለ ተናዳ ትከተለውና ጥሩ አድርጋ ትነክሰዋለች። በዚህ ምክንያትም በድጋሚ ስለንቦና ሐኪሙ ጋር ተላካለች። ሐኪሙም ድብርት እንዳለባት ቢነግራትም ምንም ሳታማው ትቀራለች። ወደ ስራዋ ስትመለስም ይሄ እዛው ፓርክ እንዲያደርግ እንደተፈቀደለት ታይና አለቃዋ ጋር ሄዳ ምን ማድረግህ ነው? ችግር እንዳይፈጠርብሽ ብዬ እኮ ነው። ተው እንጂ ለኔ ያስብህ ነው። ቶሎ በል ሳላዋርድህ የተቀበልካትን በሙሉ መልሳት ብላ ዋሊቱን ተቀበለውና ለህ እየሰጠችው በዚህ ሁኔታ የምንስማማ መስሎ ከሆነ ተሳስተሃል ብላ ወደ ስራዋ ትመለሳለች። እሱ ማቆሚያ ቦታውን ስለፈለገው ምርጥ የሚለውን ምግብ ይዞ በመሄድ ሊያታልላት ቢሞክርም የተስማማች መስላ እጁን ታዘረጋውና ከብረቱ ጋር ታስረዋለች። ሳትመልስ ብዙ ስለቆየችም ከወንበሩ ወደ ስራ ቦታው ይሄዳል። የእሷ ባልደረባም ድብርት ያለባቸው ሰዎች እንደ ሰው ንቁ እንደማይሆኑ ስለነገራት በጣም ትደስታለች። ሄካቴናው እንድትፈታለት ጠይቃትን በደስታ ይፈታችለት። ጊዜ ካለህ ቡና ያልጋብዝ እችላለሁ ስትለው ግራ ይጋባል። ጓደኛዋ ጋር ሄዳም ትንሽ ካወራቻት በኋላ ዶክተሩን ማየቷ እንድትቀጥል ታሳምናታለች። ሆኖም ግን ዶክተሩ የሚላትን ማመን ስለከበዳት ቢሮ ተመልሳ ሰርች ስታደርግ ትቆይናም እየተከዘች ውጪ ስትቀመጥ ሄ መለከታትና መብራቱን እያበራው ይረብሻታል። መልሳት ሰጠ ወደ ውስጥ ስትገባም ተከትሏት ይገባና ቅድም ሳይሽ ምን ያህል ቆንጆ እንደሆንሽ ሳደንቅ ነበረ። ካንቺ ጋር ለመሆን ሁሉ ተመኝቻለሁ። የምርህን ነው? ወዲያው ግን ባልደረባው ይደርስና ሊያጠቃት ስለመሰለው ሽጉጥ ይደቅንበታል። እሱም ሳይበቃው መንገድ ለመንገድ እያሮረጠ ይዋርደዋል። ይሄ ባልደረባን በመስኮት ጋር ታያቸውና ምን እያደረገ እንደሆነ ግራ ትጋባለች። በመጨረሻም ይሄ ፖሊሱን ያረጋጋውና እሱን እንደሚወዳት ሳይገባው ሊያቀራርበው ቃል ገብተውለት ተስማምቶ ይተዋል። በነጋታውም ጓደኛው ልጇ እንዲጠብቅላት ትወስድለትና ትናንትና ግን ምን ሆነ ነው ስትሮጥ የነበረው? አይ ትንሽ አለመግባባት ተፈጥሮ ነው ብሎ ነገሩን እንደባብቀዋል። ገንዘብ ወዳድ የሆነችው የሱን የእንጀራ እህትም የድሮ ፍቅረኛዋ ጋር ሄዳ ችግር ትፈጥርና ክብሩን ማስጠበቅ ከፈለገም እንዲከፍላት ትጠይቀዋለች። ቤቷ ተመልሳም ያሏትን የሀብታም እቃዎች የተመለከተ ስትደሰትም አከራይዋ ለወራት ያልከፈለችውን ኪራይ እንድትከፍል በሯን መደብደብ ይጀምራል። ሳትከፍለው ብትቆይም እናቷ ትመጣባትና በሁኔታዋ ስትናደደችም ወደ ገጠር እንድትመለስ ታስገድዳታለች። ስም ፖሊስ ጣቢያ ያለችም እናቱ የጠፋችበትን ልጅ ታገኘና ጣፋጭ ሰጥታ ልትንከባከብ ብትሞክርም
ጤናማ እንዳልሆነ ይነግራታል። እናቱ ልትወስደው ስትመጣም ባረገችው ነገር ከማመስገን ይልቅ ትጮህባታለች። አለቋም ቢሆን ስማቸው እንዳይጠፋ ብለው ሴትዮዋን ደግፋታል። በዚህ ተናዳ ስትወጣም ሁሉንም ነገር ተደብቆ ሲመለከት የነበረው ሄ ይከታተላታል። ለዶክተሯ ደውላ የተፈጠረውን እየተናገረች ታለቅሰም ጠንካራ ትመስለው ስለነበረ ያዝንላታል። ልትዝናና ሄደችበት ቦታም ተከትሏትም ዛሬ እኔ ነኝ የምከፍለው የፈለግሽውን ማዘዝ ትችያለሽ እያለ ሊያሳስቃት ይሞክራል። ወደ ቤት ስትመለስም ደህና አለመሆኗን ተመልክቶ ሊሸኛት ቢሞክርም ወንጀለኛ መስሏት ስለነበረ ጭንቅላቱን ትመታውና ታስቀረዋለች። ቤቷ ውስጥ ደርስም እናቷ ብር ወዳድ ኤንጀር እህቷን ይዛ አባት እንደመጣች ትመለከታለች። ከዚህ ሁሉ ዓመት በኋላ ልጅ ያለች ትዝ ብሎሽ ነው የመጣሽው? እህትሽ መኖር ከብዷታል። ታላቅ እንደሆንሽ ኃላፊነት አለብሽ፣ ልትንከባከቢያት ይገባል ብትላትም ስላልፈለገች ሻንጧን ወርውራ ብትጥለውም እንደማትጨክንባት ስላወቁ ውጭ ላይ እንድትቀመጥ ያደርጓታል። እንዳሰቡትም ብዙም ሳይቆይ ሱኔሻ ድምፅ ትሰማ እህቷ እንዳትጎዳ ብላ እየተሯሯጠች ብትወጣ ማታላት እንደገባች ስታይ መሸወዷ ይገባታል። ለዛሬ ብቻ ነው የምትቆየው፣ ነገ ዕቃሽን ይዘሽ ትወጫለሽ ብትላትም ክፍሏ ገብታ ትተኛለች። ጠዋት ስትነሳ እህቷን ስላየቻት ደስ ብሏት ወደ ስራዋ ብትወጣም መንገድ ላይ የሆነ ሌባ ቦርሳዋን ዘርፏት ሮጣል። ሄባ አጠገቡ ሲያልፈም አስቁመው እንጂ ብትለም ዝም ስላላት ትናደድና ሌባውን ትከታተለዋለች። በመጨረሻም ልትይዘው ስትል ሄደርስን ያስቆምላታል። ሰውየውም እባካችሁ ይቅር በሉኝ የምበላው ስላጣሁ ነው ይህንን ያደረኩት ስለም ሄ ልጁ ያለሰለፈው ስላሰበ ይለቀዋል። እሷም ተናዳ ብታስረበም ደስ ብሎት እጇን እየጎተተ መሄድ ጀምሯል። ጓደኛውም የሚያደርገውን ታይና ስለነበረው ቀጠሮ ስታጣራ አስፈላጊ ነገር እንዳለበት ተናግሮ እንደሰረዘው ያሳውቋታል። እሱንም እጁን ትፈታለትና ቦርሴን ስላስመለስክልኝ መመስገን አለብህ ብላ ምሳ ትጋብዘዋለች። እሱ ግን እንደለመደው እያሸፈ ለምን ፍቅረኛሞች አንሆንም? ዝም ብዬ ሳስበው ጥሩ ጥንድ የሚወጣን ይመስለኛል። ይህንን ድፍረትን ኪት እንደምታመጣው እኮ ነው የሚገርመኝ። የራስ የምትለው ነገር እንኳን ሲኖርህ እንዴት ፍቅረኛ ታስባለህ? ትናንትና አስታለቅሺ ካየውሽ በኋላ ነው ያሰብኩት ስላት መስመሩ እንዳለፈ ስትሰማት በጥፊ ታጭለውና ጥላው ትወጣለች። ወደ ስራው ሲመለስም ጓደኛው ታስጠራውና ምን እያደረገ እንደሆነ ብትጠይቀውም ያዋሻታል። እሱም ቤቷ ስትመለስ እህቷ እቃዋን አስተካክላ ታገኛትና ተናዳ እንድትወጣ ልታረጋ ስትሞክር ውድ የሆነ ጃኬቷን እሳት ላይ ሰጣለችባት እንድትከፍላት ጠይቃታለች። ብሩ ስትወደደባትም እሺ በስፋንታ ለ6 ወር እንድትቆይ ፍቅጄልሻለሁ፣ ግን በእኔ ህግ የማትመሪ ከሆነ በየጊዜው ዳይ ይቀነሳል ስትላት ብትስማማም በምታደርገው ነገር በሙሉ ታሳብዳ ትደርሳለች። ዶክተሯ ጋር ሄዳ እየተፈጠረ ያለውን ስትነግረውም ለእንደሷ አይነት ሰው ጥሩ እንደሆነ ስላሰበ እንዳታባራት ይነግራታል። እሷም ስላላት ነገር እያሰበች ጓደኛዋ ጋር ትሄድና ሽያጯ ከፍ እንዲላት የማትፈልገውን እቃ ገዝታ ትወጣለች። ወዲያውም ይሄ ጓደኛ ለምታደርገው ዝግጅት ጥበቃ እንደሚያስፈልጋት ሰበብ ፈልጋ እሱን ለማዋራት ስታስቆማትም ያይና ስለምን እያወሩ እንደሆነ ለማወቅ ይጓጓል። ከስራ ስትወጣ ተከትሏትም ላደረግኩት ነገር ይቅርበኝ፣ መስመሬን አለፍኩኝ፣ ገብቶኛል። አሁን ስለሱ ማውራት አልፈልግም፣ በቃ እኔም እንዴት ይለቁኛል ትለውና ማታ ላይም ቀብረር ብሎ ወደ መዝናኛ ቦታ መሄድና የሱን እህት ቢያገኛት መስዋ አግኝታ ስለመሰላት አንቆሸዋለች። ሌሎቹ ሴቶች ስለሱ ሀብት ያወሩትን ስትሰማም ልትከተለውና ስለሱ መረጃ ለማውጣት ሞክረም ስላልተሳካላት ተናዳ ቤት ስትመለስ ሱን እቃዋን በሙሉ አውጥታ እንደጣለችባት ትደርስበታለች። ለምንድን ነው ያባረርሽኝ? ዝርክርክነትሽን መታገስ አልቻልኩም። ይኸው የቀረብኝን እዳይንም ስጥችሻለሁ ብላ ትሰጣታለች። በነጋታው ግን ወደ ስራዋ ስትወጣም በሯ ላይ ድንኳን ዘርግታ እንዳደረች ተመለከትና በድጋሚ ቀስቅሳ ታባራታለች። ይሄ ጓደኛም አዲስ የሚሰሩትን ስራ ለማሳደግ እቅድ ስታወጣም ይሄ እንደለመደው በድብቅ ይከታተላቸዋል። እሷም በዚህ ስራ ምክንያት ራሱን ገልጽ አድርገው ከጎኗ እንዲቆም መመኘቷን ትቀጥላለች። እሱ ግን ስብሰባው እንዳለቀ ስሩ የምትሰራበት ቦታ አፕል ይዞላት ሄደው ሊሰጣት ቢሞክርም ሳትቀበለው ትቀራለች። ምን ያህል እንዳሰቃየሽን ግን ታውቂያለሽ? ሁሉም ነገር ይቅር ልበልሽ ባልኩኝ ደግሞ ግብዣንም ትነቂዋለሽ ብሎ በየጊዜው የደረሰችበትን ሲናዘዘም እሺ በቃ አምጣው ብላ ትቀበሏለች። ባልደረባውም የተናደደ ከሷ ጋር እንድትቀራረብ ረዳሃለሁ ስትለኛል ነበር እንዴ? ጭራሽ ለእኔ ሳትነግሩኝ ልትዝናኑ ሞታችኋል ብላ ፋጥጠዋል። በቀጣዩ ቀንም ተስፋ ያልቆረጠችው እህቷ ይህን የተከታተለች ስለማንነቱ ለማጣራት ስትሞክር ዶክተሩ አያትና እናቱ ልብስሽ ከኋላሽ ተሰብስቧል ስላት እብድ እንደሆነ እያሰበ ጥላው ትሄዳለች። እሱንም ከገበያ ስትመለስ ሄዘንጠው ከጓደኛው ጋር ታየውና ምን እያወሩ እንደሆነ ለማወቅ ብትጠጋወም ከሳይክል ጋር ተጋይታ የያዘችው በሙሉ ይዘረግፋል። መዋረዷ ስለገባትም ናንጃ አግዘኝ ብላ ትጮህበትና ምንም እንዳልመስላት ታስመስላለች። እሱም እንዳለችው እቃውን ያነሳሳላትና ቤት ሸኛትም ከልጅቷ ጋር ምን እየሰራህ ነበር? ለምን ነግርሻለሁ፣ ምንም አይነት ግንኙነት እንዲኖረን አትፈልጊም አይደለም እንዴ ስላት ዘም ትለዋለች። እፍረተ ቢሷ እህቷም ተመልሳ ወደ ቤቷ ለመግባት ስትሞክር አባቷን ታየውና ደንግጣ ትጮኻለች። እሱንም የእንጀራ እህቷ መሆኗን ደብቃ ባልደረቤ ናት፣ ለትንሽ ቀን እዚሁ እንድትቆይ ፈቅጄላት ነው ብላ ተዋሸዋለች። እሱም ስለ ደህንነቷ ሳይጠይቃት እድገት ባለማግኘቷ ሲወቅሳ ትናደድበታለች። እሱም ሳይበቃ ምግቡን በሙሉ በትኖ ትሄዳል። እናቷም ወዲያውኑ ደውላ
ሚስጥሯን እንድትደብቅና እህቷ እንድትንከባከባ ስትነግራትም ተናዳ ማልቀስ ጀምራለች። በነጋታውን በተሳሳተ መልኩ የቆመ መኪና ታይና ባልደረባዋ ባለቤቱ እንዲጣራው ታደርገዋለች። የመኪናው ባለቤትም የድሮ ፍቅረኛዋ ስለነበረ እጇን ይዞ መኪና ውስጥ እንድትገባ ለማድረግ ሲሞክር ሄይ መለከታውና የቅርታ ግን ፍቅረኛን የማዋራት አስቸኳይ ጉዳይ ነበረብኝ ብለስ መልጣትና ስለ ግንኙነታችሁ ማወቅ እችላለሁ። ምን ነው ያልከውን ረሳኸው እንዴ? ስለ እኔ ማወቅ መብት የለህም እኮ በተለውም ተናደው እንደሚቀራረቡ ያለ ፈቃዷ ተጠግቷ ተሳያትና ተናዳ በቦክስ ተቀምሰዋለች። ይህንን ያየው ባልደረባውም ሲወጣ ጠብቆትም እንደምወዳት እየነገርኩ እንዴት ይህንን ታረጋለህ ብሎ ጣላ ቢሞክርም አይን ውስጥ አፈር ጨምሮ ያስቆመዋል። ባልደረባውም በመጨረሻ ስሜቱን ለመናገር ቢወስንም እሱን ስላልነበረ ሳይሳካለት ይቀራል። በነጋታውም ይሄ ጓደኛ ትልልቅ እቃዎችን በሚስጥር ለማጓጓዝ እንዲረዷት ብላ ብዙ ቦዲጋርዶችን ትቀጥራለች። ይህም አብሯቸው ከሚሰሩት ሰዎች ውስጥ አንዱ ግቦ እንደሚቀበል ጠረጥርና ተከታትሎ ይደርስበታል። ማታ ላይ ወደ ቴኒስ ክለቡ ሲሄድም የእሱን እህት ትኩረቱን ለማግኘት ብላ በኳሱ የተመታች ስታስመስል አምቡላንስ ቢያስጠራላትም ስራ ገብታ ስለደረሰው ዝርፊያ ሲነገረው በእሱ ቦታ ዶክተሩ እንዲድለት ያደርገዋል። ለጓደኛውም ጨረታው ላይ ልናቀርብ የነበረው ቦርሳ መሰረቅን መደበቅ ያለብን አይመስለኝም፣ እንዲያውም ያለምንም ወጪ እንደማስታወቂያ ልንጠቀምባቸው ይገባል። የእሱን እህትም ጉዳቷ እንዳይባከን በማሰብ ስለ ይሄ ለማጣራት ብትሞክርም ዶክተሩ ምንም ሊረዳት ስላልቻለ ትናደዳለች። በነጋታውም ሄድ ያለው ዜና በሙሉ ስትዘረፈው ቦርሳ ስለነበረ ብራንዳቸው ከፍተኛ ታዋቂነትን ያገኛል። እሱን ስርቆቱ እንድትመረምር ስትላከም ጓደኛዋን ጨምሮ ማናጀሩም ይሄ እንደሚጠረጥሩት ይነግሯታል። እንደዚህ አይነት ሰው እንዳልሆነ ለማሳመን ብትሞክርም አለቃው የእስር ትዕዛዝ ያወጣና ለጥያቄ ወስዶታል። መታወቂያውን ሲሰጣቸውም ከዚህ በፊት ግድያና ስርቆት ለመሳተፉ እንደርሱበትና የበለጠም ግራ ትጋባለች። እሱ ምርጫ ስላልነበረውም የዛን ቀን ምሽት ከሆነች ልጅ ጋር ነበርኩኝ ብሎ ለምስክርነት እህቷን ይጠራታል። እሱን የምትመጣውን ሴት ስጠብቅ ቆይታም ጓደኛውን ስታያት እሷ መስላት ልታዋራት ብትሞክርም ችላ ስላልቻት ተናዳ ወደ ቤቷ ትሄድና ከእህቷ ጋር ሳትገናኝ ትቀራለች። ይህም እህቷ ከመድረሷ በፊት ስትለቀቀ ተመልሳ ወደ ታክሲዋ እንድትገባ ያደርጋታል። ጓደኛውም ስለ ድሮ ሲነሳ እንደማትወድ አውቃለሁ፣ ግን እባክህ ልትረሳ መሞከር አለብህ ስትለው የጭነቱ መኪና ነጂ እያለም ስለ ገጨው ሰው ያስታውስና የባሰ ሀዘኑ ይጨምራል። እራሱን ለማዝናናት ወጣ ሲልም የሆነ ሰው ደጋግሞ ነገር ሲፈልገው ይደባደብና ደምቶ ወደ ቤት ይመልሳል። ጓደኛውም ልብሶቹን ስታየም ንዴቱን መቆጣጠር ያቃተው እንደሆነ ስለገባት ትጨነቃለች። በቀጣዩ ቀንም እሱን የረዳቻቸው ሰዎች አፕል ይዘውላት ይመጡና ይህ መስጠት ፈልጋ ስራ ቦታው ትሄዳለች። ሞተሩ ስልታስቀምጥለት ስትልም የተሰረቀውን ቦርሳ ታየውና እሱ እንዳደረገው አምና እንዳየችውም አንተ የተረገምክ አምኜ ስከራከርልህ ነበርኩ እንዴት እንደዚህ ታደርገኛለህ ብላ ስትመታው እሱ ግን ምንም እንደማያውቅ የነገራት አቅፎ ያረጋጋታል። እራት እየበሉም ወላጆቼ ከጎኔ ስለነበሩ ከልጅነቴ ጀምሮ ሰራ ነበር። የዛኔ ነው ምንም በማለቀው ስርቆት ውስጥ እንደተሳተፍኩኝ ተደርጌ ተከሰስኩት ብላትም ስላላመነችው ልታስረው ስትነሳም እንደሚወደድ ተሰያታል። እሷም ለመጨረሻ ጊዜ ልታምነው ተወስንናም ቦርሳውን ሰጠዋለች። ወደ ጓደኛው ጋር ሄዶም እንዳገኘው ሲያሳያትም ምንም ባለመደናገጧ የእሷ እቅድ እንደነበረ ይገባውና እንዴት ሳታማክሪኝ ይህንን ታደርጊያለሽ? እሱን ወንጀለኛ እንደሆንኩ ልታምኔ ነበር እኮ ብሎ ጮህባታል። እሱም ቤት ውስጥ ደርስም እናቷ እንደመጣችና እህቷን እየመገበቻት እንደሆነ ስታይም እሷን በልጅነቷ ጥላት በመሄዷ ተናዳ ስለነበረ ትናግራታለች። እናቷም ተከተላት። አባትሽ እኮ ያሰቃየኝ ስለነበረ ነው ሌላ ሰው ለማግባት የተገደድኩት ብትላትም ጆሮዋን ይዛ ታስወጣታለች። ሲተኙ ጠብቃ የሰራችው ምግብ እየበላች ታለቅሳለች። በነጋታው ቦርሳው እንደተገኘና ኬዙ እንደተዘጋ ሲነግራት ትክክለኛ ወንጀለኛውን ማወቅ ስለፈለገችም ሄን ታገኘዋለች። ድርጅቱ መግቢያ ሊስጨቃጨቁም ጓደኛው ስላየቻቸው ብቻዋን ልታዋራት ክፍሏ ይዛ ትገባና ድርጅቱ ታዋቂ እንዲሁም ብላ እንዳደረገችው ስታሳምናት ስራቸውንና ልፋታቸውን መጫወቻ እንዳደረገችው አስባት እናድርባታለች። ይህም ቢሆን እንደተጠቀመባት አስባ ትጮህባታለች። ለዶክተሩም የገጠማትን ነገር የጓደኛዋ ታሪክ አስመስላት ነግረውና ምሳቸውን እየበሉ ይመክሯታል። ይህን እህቷም የቦርሳ መሸጫ ሱቅ ውስጥ ይገናኙና በጣም የወደደችውን ቦርሳ ስታደንቀው ይቅርታ መጠየቂያ እንዲሆነው አስቦ ይገዛላታል። ሀብታም እንደሆነም እርግጠኛ ትሆናለች። ዶክተሩም ለሱን እንግዲህ ያልሽኝ ሰው ከሚያደርገው ድርጊት ጓደኛሽ እንደወደዳት ነው የምረዳው ስላት ደስ ብሏት ፈገግ ትላለች። ቤት ስትመለስም እህቷ የያዘችውን ቦርሳ ታየውና ደግሞ ሌላ ፍቅረኛሽ እንዴ? አይ ፍቅረኛ አይደለም ይገዛልኝ። ታዲያ ሌላ ሰው ለምን ይገዛልሻል? እያጭበረበርሻቸው ነው እንዴ? ብትላትም ማብራሪያ ሳትሰጣት ትቀራለች። ይሄ ጓደኛ ወደ ስራው እንዲመለስ ለማድረግ ብትሞክርም ሳልተሳካላት ተናዳ እሱን አጠገብ ለመሆን ብለህ ነው አይደለ ይህንን ሁሉ የምታረገው? ልክ እንደ ሌሎቹ ፍቅረኞች እሷንም በቅርቡ እንደምትረሳት እርግጠኛ ነኝ ትለውና ተጣልተው ቢለያዩም ትንሽ ቆይታ ውጭ ያለውን ማምረቻ ላይ ችግር እንደገጠማቸው ስለነገራቸው ተቻኩሎ ይሄዳል። ከዛን ቀን ጀምሮ እሱን የሚሰራበት እየሄደችም ሳጣቸው ተጨንቃ አድራሻውን አፈላልጋ ስትሄድም
ድሮ የሚያውቀው ሰው እሱ የነገራትን ታሪክ ይነግራትና ስላልዋሻት ደስ ቢላትም ስልኩ እንኳን እንደሌላ ስታስተውል ግን በመሀላቸው ምንም ግንኙነት እንዳልነበረ ይገባትና ይከፋታል። ከቀናት በኋላም ሄ ተመልሶ ሲመጣም ስራ ቦታዋ ሄድና ፈገግ ብሎ ቢመለከታትም ስለወፈረች መኪና ውስጥ ትገባለች። ተከትሏትም ለምን ምሳ አብረን አንበላም ብሎ ወደ ሬስቶራንት ሲወስዳትም ያንን ያህል ብር አንተ ላይ ማባከን አልፈለገም ብላ ሁሌም ወደሚበሉበት ቦታ ትወስደዋለች። ዝም ብሎ ያያት ቆይቶ በጣም ናፍቀሽ ነበር ስላት ደስ ቢላትም ምንም እንዳልመሰላት ለማስመሰል ትሞክራለች። እህቷም የሞዴሊንግ ስራዋን እየሰራችም ዶክተሩን ታገኘውና ስለ ይሄ መረጃ እንዲሰጣት ብላ አብረው ምሳ ለመብላት ብትስማማም ሀብታም ለማግባት ጥሩ ቤተሰብ ሊኖሯት እንደሚገባ ሲናገር እየሰደባ ስለመሰላት ተናዳ ጥላው ትሄዳለች። ሱንና ሄም ለማታ ቀጠሯቸው ሲዘጋጁ የጓደኛው ልጅ ታመምና የተቻኮለ ወደዛው ስለሄደ ሶስት ደውለት ሳያነሳላት ይቀራል። ከብዙ ሕክምና በኋላም ልጁ ደህና መሆኑን ሲያይረጋጋል። እናቱም ደክማ ስለነበረ በተኛችበት ያለብሳትና ህፃኑ ጋራ ገብቶ የዛን የገጨው ሰው አባቱ እንደሆነ እያስታወሰ ባረገው ነገር ይጸጽታል። በነጋታውም ሱን ጋር ሄዶም ይቅርታ አድርጊልኝ፣ ቀጠሯችንን መስረዝ ነበረብኝ፣ ምክንያት እንዳለ እርግጠኛ ነኝ፣ እኔም ደግሞ እንደምወድህ ነግርህ ነበር በትሎም ጥፋተኝነት ስትሰማው ጥሏት ሄድና የበለጠ አዝና ዶክተሯ ጋር እንደለመደችው ምክር ለመቀበል ትሄዳለች። ከተረጋጋች በኋላም ጓደኛዋ የምትወደው ኮንሰርት ትኬት እንዳላትና በምላሹም ወንድሟ ፖሊስ አካዳሚ ውስጥ እንዲገባ ጠይቃ ትጠራትና ሄን ማየት ባትፈልግም ልታገኛት ትሄዳለች። ወዲያው ግን የሆነ ጨምላቃ ደንበኛ መታ ችግር ትፈጥራለች። ይሄ ጓደኛም ደንበኛዋን ላለማጣት ብላ ልጅቷ ምንም ባልጣፋችው ቅርታ ስታስጠይቃት እሱን ተናዳ መሀላቸው ብትገባም ሴትዮዋ እሷንም በንቀት መመልከቷ ሳያንሳት በጥፊ ትመታትና ይችኛዋን ብትሆን ተንበርክካ ይቅርታ ልትጠይቀኝ ይገባል ትልና አስተዳዳሪዋም ጓደኛሽ ስራውን ከምታጣ ምናለ ይቅርታ ብትጠይቂ ብላ ማሳመን ሲያቅታትም በጋርዶቿ ልታስገድዳት ብትሞክርም ሁሉንም ነገር ተደብቆ ሲከታተል የነበረው ሄደርስና ሱን ይዘዋት ይወጣል። እሷም እጇን እያስለቀቀችው ከአሁኑ ወደ እኔ ጉዳይ አይመለከትህም ብላ ብትሄድም ይከተላትና እባክሽ አንዴ እንኳን እመኝኝ አንቺን የመጠበቅ አቅም አለኝ ብሎ ሁሌም ልትሄድበት ወደምትፈልገው ቦታ በሞተሩ ይዘዋት ይሄዳል። ማረፊያ ቤታቸው ከገቡ በኋላም በድጋሚ ሊጠብቃት እንደሚችል ቃል ይገባላታል። ምሽቱን በሙሉም ስላሳለፉት ከባድ ህይወት ሲያወሩ ይቆያሉ። በነጋታውም የሚፈልጓቸውን ቦታዎች በሙሉ እየጎበኙ ይዝናኑና ማታ ላይ ወደ ቤት ሲመልሳት መግባት ሳልፈለገች አቅፈው ቢወስዳትም ተመልሳ ወጥታ ታቅፈዋለች። ከአጭበርባሪዋ ሴት ጋር የተፈጠረውን ችግር መፍታት ተፈለገ ስለማንነቷ ያጣራና መኪና ውስጥ ገብቶም ከዚህ በኋላ ችግር ለመፍጠር የምትፈልጊ ከሆነ ያደረግሽውን ተናግሬ የፖለቲከኛ ባልሽን ስም ነው የማጠፋው ስላት ስለፈራች ትስማማለች። ሱን ከባልደረባዋ ጋር ለስራ ስትወጣም መኪና ውስጥ አበባ ነፍኛ አዘጋጅቶ እንደሚወደት ሊያሳያት ቢሞክርም ይቅርታ ግን ሌላ የምወደው ሰው አለኝ ብላ ጥያቄውን ውድቅ ታደርግበታለች። ቤስት መለስም አባቷ መምጣቱን ታይዋለች። ለሊት ቀስቅሰዋት እንድታበስልለት ያረጋትና መጨቃጨቅ ጀምራሉ። እናቷ ያለቻትን እያስታወሰችም ልታዋራው ስትሞክር ስሟ እንደሰማ አንቺም እንደ እናትሽ ጥቅም አልባ ነሽ ብሎ ስጮባት ያለቻትን በሙሉ ልክ እንደ እውነት አምነና በጠዋት ልታዋራ ትሄዳለች። እናቷም የመጣችው ለመጀመሪያ ጊዜ ስለሆነ ደስ ይላትና ይታረቃሉ። ይህን ስታገኘው ምንም ሳትል ታቅፈዋለች። ለጓደኛውም ከሱን ጋር ፍቅረኛሞች እንደሆኑ ሲነግራትም ቀድማ ጠርጥራ ስለነበረ ሳትደናገጥ ትቀራለች። ግን ትክክለኛ ማንነት ነግራታል፣ ልትደብቃት የሚገባ አይመስለኝም ትለውና በቀጣዩ ቀንም ከዶክተሩ ቢሮ ስትወጣ ታያትና ስለ በሽታዋ ለማወቅ ብትሮጥም ዶክተር ምንም አልናገርም ስላላት ትበሳጫለች። ሱንን ለመበቀል ስለፈለገችም እህቷ ጋር ስታወራ ታያትና እህቷ ለሞዴልነት ቀጥራት ሱንን ደግሞ ዝግጅቱ ላይ እንድትገኝ መጥሪያ ትሰጣታለች። ሱንም ለጥሪው አመሰግናለሁ፣ ግን ጫጫታ የበዛበት ቦታ አልወድም፣ እንደሱም አትበይ፣ ባለፈው ለተፈጠረው ነገር ይቅርታ መጠየቂያ እንድነኝ ብዬ እኮ ነው ስትላት ትስማማለች። እህቷ ደውላላትን ቤት እንደማትመጣ ስትነግራትም ከሄ ጋር አብረው የሚሆኑበት ቦታ ስላገኙ ደስ ይላታል። እህቷ ቤት ስትመለስ የያዘችውን ቦርሳ ከየት እንዳመጣችው ብትጠይቃትም የሚያሰሯት ሰዎች ስጦታ እንደሰጧት ትነግራታለች። ይህም ወደ ስራው ከመመለሱ በፊትም ከዶክተሩ ጋር ለማውራት ይሄዳል። ለምን ሁሉም ፊት አለቃ ሆኜ እንድቀርብ እንደፈለገች አልገባኝም። እኔ ሳስበው ልክ እንደ ጓደኛዋ ብቻ ሳይሆን እንደ ፍቅረኛም ሳታያት ቀረችም ይለውና ያለውን እያሰበም እንዳለች ወደ ድርጅቱ ሲሄድም የእሱን እህት ሞዴላቸው መሆኗን ይደርስበታል። እህትየውን ወደ ቤት ሸኛትም ለመመለሻ ሰበብ እንዲሆናት ብላ ስልኳን ታስቀምጠዋለች። እሱንም ሄ ጋር እንድጣላችና ያደረገችውም ጥሎኝ ሄዳል ብላ ፈርታ እንደሆነ ለዶክተሩ ውስጥ ነግረው ስታዘን ስላያት ለሕፃናት ፈልጎ ያቅፋታል። በዛው ሰዓትም ሄደርስና ፍቅረኛ ያዘ መስሎት ደስ ቢለውም ወደ ውስጥ ሲገባ ግን እሱን መሆኗን ተመልክተው እንዴ ቆይ እዚህ ምን ትሰሪያለሽ? ስለ ግንኙነታችሁ ልታስረዱኝ ትችላላችሁ? አዎ አዲሱ ፍቅረኛዬ ነው፣ ለዛ ነው አንተን የታውኩ ብለው ብትሄድም ስላላመናት ወደ ዶክተሩ ይመለስና እባክህ እውነቱን ንገረኝ፣ ታካሚ ናት፣ የምር ምንድነው በሽታዋ? አንተ የማትረባ እሱ ልነግርህ አልችልም፣
ግን ደግሞ የበለጠ ልትንከባከባት ይገባል። ማታ ላይም ቢሮዋ ይደውልና እርዳታ ሲጠይቅ በምሽት በመላኳ የተበሳጨች ስትደርስ እሱ መሆኑን ታይና የተናደደች ወደ ቤቱ ትወስደዋለች። እዛም ትንሹ ልጅና አስተዳዳሪዋን ስታያት በመሃላቸው ሌላ ነገር እንዳለ ስለገመተች ምንም ሳትናገር ትወጣለች። የተከተሏት መኪና ውስጥ ሲገባም በጣም እያፈጠነች ትነዳዋለች። እሱም ባሏን የነኝ የገጨሁባት ለዛ ነው እድሜ ልኬ ልንከባከባቸው ቃል የገባሁት ሲላ ትረጋጋለች። የተፈጠረውን በሙሉ ሲያስረዳትም ጸጸት እንደሚሰማው ስለገባት ታዝንለታለች። ልጅቷ ግን መቼም ቢሆን እንዲተዋት ስላልፈለገችም የማይፈልጋቸውን ነገሮች ጨምረም እንዲያደርግ ማስገደዷን ትቀጥላለች። እሱን ዶክተሯ ጋር ሄዳ ስለ አደጋው ስጠይቀውም ልጅቷ ትሰማና የግል ጉዳይን እያጣራሽ ነው ማለት ነው፣ እባክህ አንዴ ብቻችንን ማውራት እንፈልጋለን ብላ ዶክተሩን ታስወጣውና እንደ አንቺ አይነት የማትረባ ሴት ይሄን ከኔ እንድትቀማኝ የምፈቅድ ይመስልሻል እንዴ? በጣም ተሳስተሻል እሺ በትላትም እሷ ግን ይሄን ማዳ እንዳለባት ለራሷ ቃል ትገባለች። ስራ ቦታ ሄዳም ታቅፈውና የተፈጠረው በሙሉ አደጋ ነበር፣ ራስን መውቀስ ማቆም አለብህ፣ ከዚህ በኋላ ደግሞ እኔ ከጎንህ አለሁ ስትለው ደስ ይለዋል። እሷ እንደወጣች መተዋ ትመጣና ሆን ብላ ቀለም ላይ ትወድቃለች። ልብሷ እንድትቀይርና የረሳችውን ስልኳ እንድትወስደው አስበው ቤቱ ሲጋብዛትም በጣም የመወዳት ፍቅረኛ አለችኝ፣ ስለዚህ ሌላ ሰው ብትፈልግ ይሻልሻል ብሎ ይሸሻታል። በቀጣዩ ቀንም የሱን ስራ ቦታ ፒዛ ይዘው ሲሄድም ስላፈረች ወደ ውስጥ ትገባለች። እሱም ድርሻዋን ይዞላት ሄድናም እያወሩ ሲበሉ የህፃኑ እናት ትደውለታለች። ሲደርስም የተሰረቀው ቦርሳ ዜና እሱ እንዳወጣችና በየሚዲያው መወያያ እንደሆነ ብትነግረውም ስላላመናት ጋዜጠኛዋን ያገኛታል። እሷን ብትሆን ግን መረጃውን ያገኘችው ከሴቷ ፖሊስ እንደሆነ ብታረጋግጥለትም እሱን ሆን ብላ ታደርገዋለች ብሎ ሳያምን ይቀራል። ለሰራተኞቹ በሙሉም ለኪሳራቸው ካሳ እንደሚሰጥ ቃል ሲገባና ፍቅረኛውንም ሲያመሰግን አስተዳዳሪዋ ሰምታ ትናደድናም ለእህትየው ደውላ ፓርቲው ላይ እንድትገኝ ትደውላታለች። ሄና ዶክተሩን ፓርቲው ላይ ይሄዳሉ። ዶክተሩም የድርጅቱ አዲሷ ሞዴል ማን እንደሆነ ሲያየም ወዲያውኑ መጣላት ጀምራሉ። ይህም ቢሆን ፓርቲው ብዙም ስላላስደሰተው ለእሱም ደውላትና ያወራሉ። እሷም እህቷን ልብስ ስታጠፍ የወንድ ልብስ ላየች ልትጠይቃት ስትደውላትም ስልኩን ሄ ቢያነሳውን ብዙም ስላላወሩ ማንነታቸውን ሳይተዋወቁ ይቀራሉ። አስተዳዳሪዋም ይህን ከሌላ ሴት ጋር ልታቀራረበው ብትሞክረም ሳይሳካላት ይቀራል። የእህትየው ድሮ ፍቅረኛን ፓርቲው ላይ ያገኛትና ሀብታም እንደሆነች ማስመሰል እንደምትወድ እያነሳ ሲያዋረዳት ተናዳ ትወጣለች። ታክሲ ማግኘት ስላልቻለችም ይሄ ልሸኛት ትስማማል። ከእሱም ጋር ሲያወራ ስትሰማውም በጣም ደስ የምትል ሰው ነህ፣ እኔም ፍቅረኛ እንዳንተ እንዲንከባከበኝ ነው የምፈልገው ትለውና ቤት እንደደረሳትም ሳያስበው ላይ ትለጥፍበታለች። ይህንን ያየችው ስንም በድንጋጤ ደርቃ ትቀራለች። ይሄ የተፈጠረውን ሊያብራራላት ቢሞክርም ቅድም ስልኳን የነሳህላት አንተነ ቤት ውስጥ ያገኘሁትም ልብስ ያንተ ነው፣ በጣም ነው የምታሳፍረው ብላ ገፍትራው ትሄዳለች። ሊከተላት ሲልም ልጅቷ ደውላ የቦርሳው ዜና በድጋሚ ችግር እየፈጠረ እንደሆነ ትነግረውና ሄዶም ለጋዜጠኞቹ እውነት እንደሆነ መናገር ይኖርብናል፣ እሱም ማድረግ አንችልም፣ ጊዜ ስጠኝ እኔ ፈተዋለሁ ስላለችው ወደ ሱም ቤት ይመልሳል። እህቷም ካረገችው ነገር በኋላ ስላፈረች እቃውን ሰብስባ ስትወጣ ያያታል። እሱንም ከዚህ በኋላ ካንተ ጋር መቀጠል አልችልም፣ ምንም ብትል የማምንህ አይመስለኝም፣ የምርሽን ነው፣ ድርጅቱ ችግር ውስጥ የገባው ባንቺ ምክንያት እኮ ነው፣ ግን እኔ አሁንም አምንሻለሁ፣ የምትፈልጊው እንድንላይ ከሆነ ግን እሺ ይስማማኛል ይላትና እህትየውም ወጥመድ ውስጥ እንደገባች ስለገባት በጠዋት አስተዳዳሪዋ ጋር ሄዳ ስራዋን ለመልቀቅ ብትወስንም የሰጠቻትን በሙሉ እንድትመልስ ስትነግራት ምንም እንደማይቀራት እያሰበች ታምነታለች። እሱንም ደንበኞች የሚያደርጉትን ተቃውሞ ስታይም ይህ ሁሉ የተፈጠረው በሰው ምክንያት ስለሆነ አዝናም ይህን ይቅርታ ብትጠይቀውም ነግሬሻለሁ እኮ አንቺን ጥፋተኛ ማድረግ አልፈልግም ይላትና ወዲያው ግን አለቃው ይደውላትና ድርጅቱ እንደከሰሳት ትነግራትም ይህን ታፋጥጠዋለች። ይህንን ያደረገችው አስተዳዳሪዋም እህቷም እንድትተባበራት ታስፈራራታለች። አባቷም ቢሆን ስሙ እንዳጠፋቸው ስላሰበ ስራ ቦታዋ ሄዶ ይጮህባታል። እህቷም መሄጃ ስላጣችም ዶክተሩ እንዲያስጠጋት ትለምነውና ትንሽ ካቅማማ በኋላ ይስማማል። የፖሊስ ጣቢያ ሲሄድም የሱን አለቃ ያገኘውና በእሱ ምክንያት ልትባረር እንደምትችል ሲያስረዳው የሚችለውን አድርጎ ሊያድናት ይወስናል። እሱን አስተዳዳሪዋ ልታናግራት ስትሄደም ነግሬሽ ነበር እኮ ይሄን እንድትቀምኝ አልፈቅድልሽም ስትላት እሱም ይሰማታል። እሱንም የሚፈጠረው ነገር በሙሉ ስለቻትም ጥላቸው ትሄዳለች። ልጅቷም የምትተዋት ከሆነና ጋዜጣዊ መግለጫ ከሰጠ ክሱ ማንሳት እችላለሁ ስትለው ለሷ ብሎ ይስማማል። የመግለጫው ቀን ሲደርስ ግን በልጇ ሳቦ ክፍል ውስጥ ያስቆልፍባትና የቦርሳው ስርቆት የተቀነባበረ እንደነበር ያምናል። እሱም ሳይበቃው ድርጅቱ ውስጥ ያለውን ድርሻ በሙሉ በገንዘብ እጥረት ማማር ላልቻሉ ልጆች እንደሚለግሰው ቃል ይገባና ይቅርታም ይጠይቃል። ዜናው ወዲያውኑ ይሰራጫል። እሱንም ለሷ ብሎ እንዳደረገው ስለምታውቅ ታዝናለች። አስተዳዳሪዋም እንዴት እንደዚህ ታደርጋለህ? ከዚህ በኋላ ድርጅቱ ውስጥ መቆየት አልፈልግም፣ ነገሮች ሲስተካከሉ ሄዳለሁ፣ አንቺም ላይ ያለብኝን ውለታም እዚህ ላይ ያበቃል ብሎ ጥሏት ይወጣል። እሱም ጋር ሄዶም ሁሉም ነገር ሲስተካከል ተመልሰን አንድ ላይ እንሆናለን አይደለ? ለኔ ብለህ የሰራኸውን ሁሉ እንድታፈርሰው አልፈለግኩም ነበር። ስለ እሷ ተጨነቄ መልሼ ገነባዋለሁ።
ቢላትም በውስጡ ግን ምን ያህል ከባድ እንደሚሆንበት ያስባል። እሷን ብትሆን መለያየቱ እንደሚሻላቸው ተናግራውና ሁለቱም ወደ ድሮ ህይወታቸው ይመለሳሉ። የድርጅቱ ደንበኞችም ቀን በቀን እየቀነሱ ይሄዳሉ። ዶክተሩ ለሰራተኞቹ ምክር እየሰጣቸው ደንበኞቻቸውን የበለጠ መንከባከብ ይጀምራሉ። ሱቁ ፊት ለፊት ሁለት ሴቶች ይጋጩና ሱን ነገሩን ለማጣራት ስትሄድም ከሄ ጋራ ቢታዩም እንደማይተዋወቅ ይሆናሉ። ፖሊስ ጣቢያ ወስዳቸውም ችግሩን ከፈታችሁ በኋላ ሄም ስራሽን በደንብ ጠብቂ ብሏት ይወጣል። በሌላ ቀንም ከባልደረባዋ ጋር ቃለ መግዛት ይወጡና እራሷን አንስታ ትወድቃለች። እሱም ተደናግጦ ለእህቷ ይደውላትና ለሄ ያሳውቀዋል። እህቷም እሷ ለመንከባከብ ወስና ምግብ ብትሰራላትም ስለማይጣፈጥ እናቷን ተጠራታለች። እናቷ ቤት ስትደርስም ሄን በር ላይ ታገኘውና እንዲገባ ብትጋብዛም ለእሱን ምን እንደሚላት ስላላወቀ ይተወዋል። ምግብ ሰርታም ውጭ ቆሞ የነበረው ልጅ ፍቅረኛሽ ነው፣ ተጣልተናል፣ ለምን እሱን ልጅሽን ጠይቂያት ትላትና ምንም ከማለታቸው በፊት አባትየው ይደርስና ስለ እህቷ ስላወቀ ተናዶ ሁለቱንም ጎትቶ ለማስወጣት ቢሞክርም ሱን ለምናት አስቆመዋለች። ፊት ለፊቱ አስቀምጣውም እስኪ አንዴ እንኳን ተረጋግተ ለመስማት ሞክር፣ እናቴ ትታሄደች ጊዜ አብሮ የቆየሁት ብቻ እንዳትሆን ብዬ ነበር። አንተ ግን ሌላ ሴት አግብተህ ትተኸኝ ሄድክ። ቢሆንም አንድ ቀን እናቴ ተመልሳ ትመጣ ይሆናል ብዬ በማሰብ ይህንን ቤት ሳለቅ ቆየሁኝ። ይኸው እንዳሰብኩትም ተመልሳ መጣች ስትለው ሁሉም ለቤተሰቡ የከፈለችውን ዋጋ እያሰቡ ያለቅሳሉ። በቀጣዩ ቀንም ሱን እናቷ ያገናኛቻትን ሰው ለማግኘት ስትሄድም ህያቸውና ሲከተላቸው ይውላል። ማታ ላይም ቤቷ ሲሸኛት ቢገናኙም እንደማታውቅ ሆና ታልፈዋለች። እህቷም ሁኔታቸውን አይታ ባረገችው ነገር ትጸጸትና ልታናግራት ብትሞክርም ታባረታለች። አስተዳዳሪው የላከችላትን ደብዳቤ ስትሰጣትም ለእሷ ሳታሳውቅ ኮንትራታቸው እንዳፈረሰችው ትመለከትና ተናዳ ልታናግራት ብትሄድም በጥፊ ትመታታለች። እሷም መልሳ ትመታትና እንደምትበቀላት ዝታ ትወጣለች። ወዲያውም እስካሁን ሲያወሩ የቀዳችው ለሄ ትሰጠዋለች። እሱም በሰማው ነገር በጣም ተናዶ እያለ ልጅቷ ትመጣና እየጮኸች ማዳመጫውን ትሰብረዋለች። ከቁጥጥር ውጪ እንደሆነች ሲመለከትም አረጋግቶ አቅፋትና ወደ ቤት ወስዷትም ሳታገቢ በፊት ወድሽ እንደነበር አልክድም፣ አሁን ግን ካንቺ ጋር እንድቆይ ያደረገኝ የጸጸት ስሜቴ እንጂ ፍቅር አይደለም። በዛ ላይ ሱንን ከልቤ ነው የምወዳት። ስለዚህ ከቻልሽ የሚያስደስተኝን ነገር ባትቀሚኝ ደስ ይለኛል ይላትና የሱን ቤት ሄዶ እሷን መጥራት ጀምሯል። ልታስገባው ባትፈልግም ድርቅ ስላለባትም ትስማማለች። አብሮ እንዲመለሱ ስለምናትም ከተፈጠሩት ነገሮች በኋላም ጊዜ እንደሚያስፈልጋት ትነግረውና ዶክተሩ ጋር ለማማከር ስትሄድም እህቷን አይታ ትደነግጣለች። አስወጥታትም እዚህ ምን እየሰራሽ ነው? ካስወጣሽን ጊዜ ጀምሮ እዚህ ነበርኩኝ፣ እንዲያውም ዶክተሩ ፍቅረኛዬ ነው ብትላትም ስላመነቻት ዶክተሩ ለማናገር ትገባለች። እሱም ጥያቄዋ ለመመለስ ያምነታት አይና ሁኔታው ስለገባት ጥላቸው ትወጣለች። ውጪ ላይም የሆነ ሰው ሳይክሎቹን ሲነካካ ታየውና ጣቢያ ደውላ ታመለክታለች። ቀስ ብላ ስትጠጋው ማይቷት ስለነበር ያመልጣል። ተከትለው ጣራ ላይ ስትወጣም ዘግቶባት ይጠፋል። ፖሊሶቹ ሲደርሱም ሳይክሎቹንና ቦርሳዋን ቢያገኙትም እሷ የት እንዳለች ለማወቅ ይቸግራሉ። ይህም የተፈጠረውን ሲሰማ የተቻኮለ ፖሊስ ጣቢያ ሄድናም ፍለጋውን ይቀላቀላል። እሷም ውጭ ላይ ያለውን ብርድ መቋቋም ስለከበዳት ካርቶን ደርባ ትተኛለች። እነሱም ካሜራዎቹን ተጠቅመው ፍለጋቸውን ይቀጥላሉ። ብርዱ ሲብስባትም ትዝ የሚላት ከሄ ጋር ያሳለፈችው ነገር ስለነበረ ምን ያህል እንደምትወደው እያሰበች ራሷን ትስታለች። ሄም ያለችበት ህንፃ ስር ደርሶ ተስፋ ቆርጦ ሲመለስ ጓንቷን ያገኘውና ወደ ላይ ይወጣል። ከብዙ ድካም በኋላም ሲያገኛት በጣም ቀዝቅዛና ራሷን ስታ ስለነበረ የሚያደርገው ይጠፋዋል። ሆስፒታል ወስዷትም ደህና እንደሆነች ቢነግሮትም ከፍርሃቱ የተነሳ ጃኬቱን አውልቆ የለብሳትና ያቅፋታል። ባልደረባዋ መገኘቷን ሲሰማም እየተቻኮለ ሆስፒታል ሄድና አንድ ላይ ሳያቸው መረበሽ ስላልፈለገ ይተዋቸዋል። እናቷና እህቷም ሲመጡም እንዳይገቡ ለማድረግ ቢሞክርም ሳይሳካለት ይቀራል። እነሱም ግን አንድ ላይ ሳያቸው ደስ ብሏቸው ይወጣሉ። እህቷም ዶክተሩ ጋር ትሄድና ፍቅረኛዋ እንዲውስ ጠይቀው ይስማማል። ሱን እንደነቃችም ይሄን ስታየው ደስ ይላትና መለየት አልፈልግም፣ እዚሁ ብትቆይ ደስ ይለኛል እያለችው አባቷ ይደርስና ችግር መፍጠር ጀምሯል። አረጋግታ ፍቅረኛዋ እንደሆነ ብትነግራውም ቤተሰብ እንደሌለውና ስራውን እንደለቀቀ ሲያውቅ ግን በድጋሚ ያባረዋል። አባቷ አስተኛ ጠብቃ ልታገኘው ስትወጣም ከልጅቷ ጋር መስራት የለማቆም ወስኛለሁ፣ የተረፈኝን ብር ይዤ ሌላ ስራ ጀምራለሁ ይላትና ድጋፋ ለማሳየት አቅፈዋለች። ከተሻላት በኋላ ወደ ስራዋ ስትመለስም ባልደረቦቿ ሰርፕራይዝ ያዘጋጅሏትና እድገት ልታገኝ እንደሆነ ሲነግሯት ደስ ይላታል። ማታ ላይም ከሄ ጋር ወግ ሲያረጉም እህቷንና ዶክተሩን ያገኟቸውና ፍቅረኛሞች ደግሞ በመወሰናቸው ቢገረሙም ሊደግፏቸው ቃል ይገባሉ። በቀጣዩ ቀንም ሱን እናቷን ታስተዋውቀዋለች። የአባቷ ልደት ሀሳብ ባልታገናኛቸው ስትሄድም ባልደረቦቹ ቴክኖሎጂ መጠቀም ባለመቻሉ ዝቅ ሲያደርጉት ትናደድና ከጎን ሆና ትደግፈዋለች። አብረው እየበሉም የልደቱን ስጦታ ሰጥተው በድጋሚ ሄን እንዲተዋወቀው ለማሳመን ትሞክራለች። ሄም ከልጅቷ ጋር የሞተ ባሏን ለመጠየቅ ሄዱና ይኖርበት የነበረውን ቤት በህፃኑ ስም አዘዋውሮት ወደ ሱን ጋር ይመለሳል። በህልሙም የገጨው ሰው ይቅር እንዳለው ያይና በጣም ደስ ይለዋል።
ከቀናት በኋላ ምስሉን የጠቆመችው ወንጀለኛ ያዝና ለሰው ምልክት ሰጣታል። ደስ ብሏ ስትወጣም የህፃኑ እናት የሰጣትን ቤት ለመመለስ ሄድናም ደስታን ተመኝታላቸው ስትወጣ ባሏን የሚመስል ሰው ታገኝና ከሱ ጋር ግንኙነት ትጀምራለች። ሂም ውጭ ሄዶ ፋሽን ለመማር ቢያስበም 3 ዓመት ስለሚፈጅበት ይጨነቃል። እሷ ግን ምንም ይሁን ምን ልጠብቅ ዝግጁ ነኝ ትለውና ደስ ብሎ ይስማማል። አባቷም ግንኙነታቸውን ይቀበለዋል። በመጨረሻ እህቷም ሆነች እሷ ደስተኛ ህይወት ሲጀምሩና ቤተሰቦቻቸውን በድጋሚ አንድ ላይ ሲሆኑ እያሳየን ፊልሙ ይጠናቀቃል።